ጉድ ስሙ እናንተ። ይሄ ሰውዬ የአቤል የሚባለው ማለት ነው የሰው ልጅ ነው አሉ የሚለምንበት አባት አይደለም። ጉዳችሁን ስሙን። ጉድ መጣ ዘንድሮ። ማን ነው የሚታመነው? ወይኔ ሙኒት እኮ 200 ሺህ ብር ነው የሰጠች አዝኗ ማለት ነው። እና በልጉት ስሙ 500 ብር ልስጥና ልውሰደው ነው ያለው። እኔ ላሳድግልህ ልውሰደው እንደዚህ ከሚንገላታ ልጅቷ ጫት ይዛለች፣ ሲጋራ ይዛለች እና አይምሯ ጤነኛ አይደለችም፣ ተቀይራለች። እና ሳምሬት ምን ነው መስላት የምትጠይቃ ሌላ ነው የምትመልስልኝ ሌላ ነው። ሲጋራ ይዛለች፣ ጫት ይዛለች በአፏ ማለት ነው። ለሳምሬ ምን ነው መስላት ምንም በቃ ልንግባቡላ አልቻልንም። አይምሯ ጥሩ አልነበረም ማለት ነው። እና ራቅ ብሎ ዞር ማለት ከእንደዚህ ትንሽ ራቅ ይላል። 1 3 4 እርምጃ ልጁን ይዞታል። እሱ እየለመነበት ነው። አቤል ያነሳው የተሰበሰበ ብር ይዞብኝ ሄዷል ያለው ሰው አንተ ነህ ወይስ ሌላ ሰው አለ? እናት የሆነ ፐርሰንት እናስብላችኋለን ያለች ስትለን እንዴት እኛ ለገንዘብ ነው የመጣ ነው እንዲህ ስገልጣት ማለት ነው። ይሄ ፊቷ እንደዚህ ስፍት ብሏል። ይሄ አረፋ እዚህ ጋር አረፋ አለ እና የድንጋጤው ሁላ እኔ ነኝ አንስቼ በጨርቅ የቀረኩላት ማለት ነው በሰዓቱ። እና ያው ፖሊሱም እንዴት አንተ እያለ ቢያንስ ቼክ አታረጋትም ወይ? ልጁ ላይ ምንም አታመጡትም። ምናልባት ህፃኑን መንግስት ሊቀማው ይችላል ነው ያለች። ቪዲዮን እስከ መጨረሻ ስሙት ማለት ነው። እሺ እሷ በህይወት እያለች ሁሉ ነው የሚለምን፣ ግን እንኳን አባቱ ምኑም አይደለም። እሷ ወልዳ 40 ቀን ከሆነው በኋላ ነው ይሄ ልጅ የመጣው ማለት ነው። ሲጀመር ያሳዝናል። እና ማን ነው የሚታመነው? አስቡት። እንደዛ እያነባ እየዋሸ እንደዚህ አርገዋት እነዚህ ሁለት ልጆች ናቸው። ሐኪሞቹን ጎዳና ስተው ወልዳ 40 ቀን እስኪሞላት ይሄ ሰው የለም ከ40 ቀን በኋላ ነው የመጣው ማለት ነው አቤል ተብሎ። ከዛም በህይወት እያለች መጥቶ ይለምን ነበረ ማለት ነው በሷ ልጅ ነው የመጣችው። ከአየር ጤና ነው የመጣችው። ልጅቷ ትውልዷ እንደነገረችን ከሆነ ሀዲያ ናት። ሀዲያ ውስጥ የሆነ ጓደኛ አላት ያሬድ የሚባል እንደነገረችን ኮሳና አካባቢ ማለት ነው። እሺ እና አብሮ ይኖሩ ነበር። እሷ ከቤተሰብ ጋር ሆና እሱ ደግሞ ከእህቱ ጋር ነበረ ልጁ ጓደኛዋ ማለት ነው። ያውን እሷ እንደነገረችን ከዛን ባለ እርግዝና ይመጣል። የ4 ወር ትሆናለች። የ4 ወር ስትሆን ማስወጣት አልችልም ማስወጣት ከማልችልበት እንትን ላይ ስደርስ ካደኝና ወደ አዲስ አበባ መጣ። አቤል ነው ወይስ ያሬድ የሚባለው የልጁ አባት ማለት ነው። እሱ ልጅ እሷ እንደነገረችን ያሬድ ነው ስሙ። ከዛን እሱን ተከትዬ አዲስ አበባ መጣሁ። አዲስ አበባ ስመጣ አየር ጤና ነው ያረኩት የመጀመሪያ ጊዜ ማለት ነው ያለችን። ከዛን አየር ጤና መጥቼ ጎዳና ነው ስወጣ የሆነ ሰው ያገኘኛል። ምን ሆነሽ ነው ምናምን ብሎ ይጠይቀኝና 1-3 ወር ቤቱ ያኖራታል። 3 ወር ቤቱ ያኖራትና ፊሲነሳኝ ያለችን። ፊሲነሳኝ ፊቱ ደስ የማይል ሲሆን ቀጥታ ወደዚህ መጣች፣ ወደ ዳሰን ወደ ዮሐንስ ማለት ነው። ስትመጣ በዛ ሰዓት ያገኘችው ቀጥታ እኔን ነው። ታውቃችሁ ማለት ነው። ቁጭ ብላ እናገኛታለን። 2 ልጆች ያሉ ክራምና ሃይማኖት የሚባሉ ልጆች ምሳ በልታ ስንመጣ ቴሌው ጋር አሳያለሁ። ቴሌው ጋር ቁጭ ብላለች። ከዛን ደክሟት የተቀመጠች ነው የመሰለን። አልፈናት ሄደን ድጋሚ ለምን ቡና እንጠጣም ተብለን እዛው ቡና ልንጠጣ ስንመጣ ቁጭ ብላለች። ከዛ ምን ሆነሽ ነው ምናምን ብዬ ጠየኳት። በቃ ያለውን ጉዳይ አሁን እንደነገርኩ ማለት ነው። እንዴት እንደዚህ እንደሆነች ለምን እንደዚህ እንደመጣች ምናምን ነገረችን። ለዚህ ችሊ ምን ማድረግ ያለብን ቤተሰብ ጋር ያለ ነው ልናስጠዳት አንችልም። ስለዚህ ምንድን ነው ማድረግ ያለብን? ተነጋገረ ሶስታችን ማለት ነው። እና ትዕግስት የምትባል ልጅ አለች እዛ አካባቢ ጋር የምታኛ የልጅ እናት አሳያለሁ፣ እሷንም አገናኛለሁ። ትዕግስት በቃ እቺ ልጅ ቀንቀን ለምንድነው ምናምን እኛ አለን እዛ የነበሩትም ኮንቴነር ያሉ ጥሩ ሰዎች አሉ። ሩዝም ስለነበረች ምግብ እንዳይቸግራት ተደረገ። አዳርገን ቀን ላይ እንዴት አድርግላ መሰለ? ቀኑ መች መሰለ የመጣችበት ሐምሌ 5 ነውና የክረምት ወቅት ነበረ። የክረምት ወቅት ስለነበረ ቀን ላይ እዛ ትውልና ማታ ላይ ምን አድርግላ መሰለ? ኮንቴነሮቹ ሲዘጉ ዝናብ አያስገቡም እና ቦታውንም አሳያለሁ። ዝናብ በማያስገባ ቦታ ላይ አብሮ እንዲተኙ ማለት ነው። ከልጅቷ ጋር ሆነ ማለት ነው። ከዛም በቃ እንደዚህ ቀጠለች እና እንዴት ልጅ ክትትል ማድረግ አለባት። ክትትል የላትም። ከዛ ስንት ወሯ ነበር ያኔ ስትመጣ? ወደ 7። ኦኬ። እና እናንተ ስታገኙት ዳሰን አካባቢ ስትመጣ 7 ወር። እስከዚህ ድረስ እንግዲህ አሁን አባት ነኝ ብሎ ታሪክ ይዞ እይታ ሚዲያ ላይ የቀረበው አቤል የለም ማለት ነው። እየነገርከኝ ያለው እንደሱ ነው። እሺ። ከዛ 8 በጣም ከቆየች ለምን ክትትል አትጀምርም? ማለት ክትትልን ያስጀምራታለሁ። አፍንጫውን ክትትል ያስጀምርኳት እዛም አለ እንትኑ ክትትል ያስጀምርኩበት አለ እና ክትትል ያስጀምርኳት። ምንድነው ቅርርብነታችሁ? አሁን ለምሳሌ ክትትል ለማስጀመር
አይደለ? አሁን አንዳንድ በተለምዶ ወይ ቤተሰብ ወይ ባል ወይ በጣም ጓደኛ መሆን ይጠበቃል አይደል? ካንተ ጋር የነበራት ቅርርብነት ምን አይነት ነው? በምንስ ተነሳሰ ነው እንግዲህ ክትትል እንድታረግ መንገዶችን ያመቻችሁ? በምንም ኢትዮጵያዊነት ሰውነት ልጅቷ ማንም እንደሌለ ነግራኛለች። በቃ ከነገረች ማንም የላትም እኛ ነን ያለናት በዛ ሰዓት። ገባሽ አይደል? እሱን በማሰብ ነው። መልካም ሪቷሌም ሌሎች ልጆች ነበሩ የሚያግዙኝ። ስለሷ እኔ ብቻ አልነበርኩም፣ ግን ስሄድላት የነበርኩት ስታምም አብሬ የነበርኩት እኔ ነበርኩኝ። እና መች ወለደች መሰለ? ነሐሴ 5 ክትትሏን የጀመረችው በደንብ ክሊር እናድርገው ብዬ ነው። ክትትሏን ሲጀምር 8ኛ ወር ላይ 8ኛ ወር ላይ ሆነ ክትትል ጀመረች። እና በጣም ነው የሚያሳዝን፣ በጣም ነው የሚገርመው። ሰው እንዴት ነው ሰውን የሚያምነው? እንደዛ እያነባ ሚስቴን እንዲቆራርጠው እንዲያድርገው ብሎ አሳክሚያት ምን ብያት ያልዋሸው ጉድ አለ? ማንን እንመን አሁን? ማን ታምኖ ነው የሚረዳ? እንዴትስ እነሱ ሳያጣሩ ለቀቁ? የእውነት በጣም ያሳዝናል። ዘንድሮ ማንሰማው ጉድ የለም። ጭራሽ ባልወለደው ልጅ እንግዲህ እነዚህ ልጆች ናቸው አንስተው ከጎዳና አስታመው አሳክመው አስወልደው ምን ብለው ወልዳ 40 ቀን ከሆናት በኋላ መጥቶ ያልሆነ ሱስ አስለምዷት ጫትም ሲጋራም የተለያዩ ነገር አስለምዶ ምን ብሎ በዛው በሽታዋ ደግሞ ቲቪ ነው እንጂ ለክፍት አይደለም። ቲቪ ነው የታመመችው። ከዛ በኋላ ህይወቷ አለፈ ማለት ነው። ሰውየው ግን በጣም ውሸት በጣም ነው የዋሸው ከሚባለው በላይ ማለት ነው። በስማ ሰው ለገንዘብ ብሎ ይሄን ያክል የራቁት ቪዲዮ ከእጄ ገብቷል። በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ። የውላችሁ ከሌላው ጊዜ በተለየ መልኩ ይህንን ቪዲዮ ኮፒ ሊንክና ሼር እንድታደርጉ ጠይቃችኋለሁ። በተለይ ሴት እህቶቻችን እንግዲህ እቺ አጋሰስ ከሰሞኑ ለሴት እህቶቻችን እየቆፈረች ያለችው ጉድጓድ ውስጥ ልትገባበት አቅራቢያ ላይ ትገኛለች። ይህንን ቪዲዮ እዩት። እገሌ የሚባል ግለሰብ የራቁት ቪዲዮ ከእጄ ገብቷል፣ በቅርብ ቀን በዚሁ በሶሻል ሚዲያ ጠብቁ እያሉ የሚለቁ ሰዎች ለህግ ሊቀርቡ ይገባል። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ በተለይም ደግሞ ፌደራል ፖሊስን መንሽን እያደረጋችሁ አድርሱላቸው። እንግዲህ ከቅርብ ጊዜ ወዲህ በዚሁ በሶሻል ሚዲያ በተለይም የወጣት ሴቶችን የራቁት ቪዲዮ እንለቃለን እያሉ የሚያስፈራሩና እየለቀቁ የሚገኙ ሰዎች እንዳሉ ለመረዳት ተችሏል። ይሄ ጉዳይ ሲሪየስ የሆነ አደጋ የሚያስከትል ወጣት ሴቶችን ራሳቸውን እንዲጠሉ ራሳቸው ላይ ያልሆነ እርምጃ እንዲወስዱና አእምሯቸው ላይ ከፍተኛ የሆነ ጉዳት የሚያስከትል ነገር ከመሆኑም ባሻገር ለማህበረሰብም ደግሞ የማህበረሰቡን ሞራል የሚቃረን ነገር በመሆኑና በወንጀልም የሚያስጠይቅ ተግባር በመሆኑ የፌደራል ፖሊስ ከዚህ ቀደም በዚሁ በሶሻል ሚዲያ ህግ የማስከበር ዘመቻ እንደወሰደው ሁሉ እነዚህን ግለሰቦችን በቁጥጥር ስር በማዋል የወንጀል ምርመራ እንደሚያደርግ ተስፋ እናደርጋለን። አመሰግናለሁ። እንግዲህ ሊያሾ እያደረገች ያለችው ነገር ከህግ አንጻር ምን ይመስላል የሚለውን የህግ ባለሙያዎች ሀሳብ እየሰጡበት ይገኛሉ። ከተጠያቂነትም እንደማያድናት እየተነገረ ይገኛል ማለት ነው። እናንተስ ምን ትላላችሁ? ሀሳባችሁን በኮመንት ሴክሽን ላይ አስቀምጡልን። ይህንን ቪዲዮም አድርሱላት። ለሚመለከተውም አካል ኮፒ ሊንክና ሼር እያደረጋችሁ አድርሱ። ይህ መልእክት በህመም ምክንያት ተስፋ ቆርጣችሁ ቤት ለምትገኙ ወይም ሆስፒታል በህክምና ላይ ላላችሁ ይህት ወንድሞቼ ነው። በህይወታችሁ ተስፋ እንዳትቆርጡ። ነገ አዲስ ቀን ነው። መልካም ነገርን ይዞ ይመጣል። ሁሉ ጊዜ እናንተ ተስፋ ማድረግ ያለባችሁ በፈጣሪ ላይ ነው። ስለታመማችሁ መቆም አንችልም፣ ተስፋ የለንም፣ ከቤተሰብ ጋር ተመልሰን መገናኘት አንችልም፣ ወደ ስራችን መመለስ አንችልም እያላችሁ ለራሳችሁ የስንፍና ቃላቶችን እንዳታወሩ። ሁሉ ጊዜ መቆም